الصغيرة العربية شايفتها وين؟ حتى جنك لا مش كتير. هي أزرار من عينها. وين تحط الجنية بعدين؟ امشي وكلي يلا. توبي ዳሊና እንግዲህ ሳትፈልገው ካሌብ የአባትሽን ንብረት አንቺ መውረስ አለብሽ ብሎ ንብረቷን ሁሉንም ከመለሰ በኋላ እንደፈለገች ትወጣለች ትገባለች። ካሌብ ይናደድና ይጠይቃታል። ከየት ነው የምትመጪው? በዚህ እኩለ ሌሊት ከየት ነው የምትመጪው? ጭራሽ ውጪ ሂደሽ መቆየት ጀመርሽ? እንግዲህ ኤልሳ ደግሞ ካሌብ ዳሊና ዛሬ በጣም አምሮባት ልብሷን በጣም ቀይራ ነው እንግዲህ የወጣችው ብላ ትናገራለች። እሷማ እንደዚህ አታደርግም፣ አንተ እኮ እሷን ማግባት አትፈልግም፣ ለዛ ነው አንተ እንድትቀናላት ብላ ነው እንደዚህ እየሆነች ያለችው። ካሌብ እባክህን ካሌብ፣ ዳሊና እንደ ሌላ ሴት አይደለችም። ከእሷ ጋር አብሬን ለመኖር አንድ ጊዜ ውስንና አብሬን ኖር፣ ስለዚህ ሌላ ነገር ምንም አታስብ ብላ ትለምናለች። እሱም ደግሞ እንዴት አባቴና አባትሽ እኮ ነው በሷ ላይ የሷን አባት ደም በመሀላችን ላኮ የደም ጉዳይ አለ፣ ምንድነው አንቺ የምትረሺው ብሎ እንግዲህ ካሌብ ይጮይባታል ማለት ነው። እንግዲህ ዳሊና ካሌብ እንዲቀናና እንድመለስ ብላ ከውጭ ስትመጣ እንግዲህ ከየት ነው የምትመጪው ብሎ ሲላት አንተና አገባህም የዚህ የራሴ ቤት ላይ ከየት መጣሽ ብሎ መጠየቅ ያስፈልጋል እንዴ ብላ እንግዲህ ካሌብን በጣም ያስቀይም ነገር ትናገራለች። ካሌብን በዛ ጉዳይ በጣም ይቀናል ማለት ነው። ይኸውልሽ እህቴ የዚች ልጅ ሁሉንም ነገር ወደ ራሷ መልሳታለሁ። ከዛ በኋላ እኛ ከዚህ ቤት መውጣት አለብን። በሰው ንብረት ላይ ተቀምጠን እስከ ዛሬ ድረስ መቆየታችን ራሱ በጣም ስህተት እንደሆነ ነው የተረዳሁት። ስለዚህ ከዚህ ቤት እኛ ማውጣት አለብን። ውጡ እስከምሉ ድረስ ነው እንደ የጠበቅኩት። እንውጣና ከዚህ ቤት ዳሊናንም ከህይወቴ እንድትወጣ ፈልጋለሁ። በእኔና በሷ መሀል እኮ ደም አለ። ነገ ልጆች ስንወልድ ራሱ ያዳም ትዝል እያለኝ ያስጨንቀኛል። እኔ ከሷ ጋር መኖር አልፈልግም። እባክሽን እህቴ ከዚህ ወጥተን እንሂድ ይላል ካሌብ። እንግዲህ ኤልሳ ደግሞ ምንም ማድረግ ስላልቻለች እባክን አንዴ ብቻ ወስነ ሁሉንም ነገር አታበላሽ ካሌብ፣ እባክን እንምልህን ነገር ስማ። ዳሊና አንተን ትወዳለች፣ ያለ አንተ ደግሞ መኖር አትችልም። ስለዚህ ዳሊናን ተረዳትና የምትለውን ነገር ሁሉ አድርግ። እኔ አልፈልግም እያለች አንተ ነህ ሁሉንም ነገር አሳልፈ የሰጠከው። ስለዚህ አሁንም ተረጋጋና አስብ እባክህ ወንድሜ ብላ እንግዲህ ትለምናለች። እሱ ደግሞ አይ ምንም ነገር አልፈልግም፣ የሰው ደም የራሴ ንብረት ያለው ነውን፣ የኔ ንብረት ያለው ነውን፣ የአባቴ ንብረት ያለው ነውን የራሴ ብዬ ይዤ መቆየት ራሱ በጣም ከባድ ነገር ነው ለኔ ብሎ እንግዲህ በጭንቀት ለኤልሳ ይናገራል። ኤልሳ ደግሞ ወንድም እባክህን ተረጋጋ ብላ ታረጋጋዋለች ማለት ነው። እንግዲህ ኤልሳን አማክሪያት በእንደዚህ አይነት ሁኔታ ከቀጠለች አብረን መቀጠል እንደማንችል ንገሪያት። ከዛ ደግሞ ኤልሳ ካሌብ እባክህን ወንድም ስማኝ፣ አሁን ዳሊና በጣም ከበፊቱ በጣም ተቀይራለች። የራሷ ቤት ላይ ሰራተኛ ሆና የሰራችበትን ቀን እያሰበች አሁን በጣም ተለውጣለች። በራሴ ቤት ላይ ማንም ምን ልጠይቀኝና ሊያማክረኝ አያስፈልግም ብላ እንግዲህ እኔ ባማክራትም ምንም ነገር እሺ ብላኝ አትሰማም። እባክህን ካሌብ
እኔ የምልህን ስማና ከዚህ ቤት እንሄድ ስለዋለች። እሱም ደግሞ አይሆንም ከዚህ ቤትማ ጭራሽ ወጥቼ ማሄድ የለብኝም ብሎ እንግዲህ ካሌብ ለኤልሳ እንደዛ ይመልሳታል ማለት ነው። ኤልሳ ደግሞ እሺ በቃ ካልቅ ምንም ነገር አልልም፣ ግን የቻልኩትን አይል እመክራታለሁ፣ ጠይቃታለሁ ብላ እንግዲህ ከካሌብ ትለየዋለች። ካሌብ ደግሞ እንግዲህ መልካም ምላሽ እጠብቃለሁ ብሎ ነው እንግዲህ ተዘጋጅቶ የነበረው፣ ግን ምንም ነገር ልትመልስለት አልቻለችም። እሷ ደግሞ በቃ ካሌብ ሁሉንም ነገር ወደ እሷ ስለመለሰ እንደዚህ የሆነች መስሏሉን። እሷ ግን ካሌብ ቀንቶ እንድመለስላት ፈልጋ ነው። እኔ ምንም ነገር አልፈልግም፣ እኔ በጣም ነው የምወድግ ካሌብ፣ ከአንተ ጋራ መኖር ብቻ ነው የምፈልገው ብላ እንግዲህ ተናግራለች። እነሱ ደግሞ እቺ ልጅ እያታለለችን ነው ብሎ ነው እንደዚህ እየሆኑ ያሉትና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ዩቱብን ሰብስክራይብ፣ ላይክ ያደርጋችሁ አበረታቱኝ። በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። የደሊናን አይን ማየው ከሷ ጋር ብኖር ለመኖር ሳስብም እንግዲህ አባቴ የሰራው በደል ነው ትዝ የሚለኝ ብሎ እንግዲህ በጣም ተናዷል ማለት ነው። አባቴ እንደዚህ አይነት ክፉ ሰው ነበረ። የሰው ንብረት ነው ወይ ሰብስቦ የልጄ ነው ብሎ በራሴ ስም አርጎ የሄደው የሰው ደምና የሰው ንብረት ለእኔ ምንም አያደርግልኝም። አሁን ባለቤቱን ካወቅኩኝ የንብረቱን ወደ ባለቤቱ መመለስ ግዴታው ስለሆነ ሁሉንም ነገር ለደሊና ወደ ደሊና አዙሬ ለደሊና እሰጣለሁ ብሎ እንግዲህ ካሌብ ይወስናል። ከቤተሰቦቹም ጋም ከኤልሳም ከእናቱም ጋር ሲወያይ እናታቸውም እንግዲህ ይሄ ንብረት ደሊና ከዚህ በኋላ ያንቺ ነው፣ የዚህ ቤት ባለቤት እውነተኛ ሀቅ መውሰድ ያለብሽ አንቺ ነሽ ብላ እንግዲህ እናቷ ትላለች። ደሊናም አመሰግናለሁ ብላ እንግዲህ ካሌብ ይህን ውሳኔን አልቀይርም፣ አብረን እንኑር፣ ያለፈውን ነገር ሳናስብ አብረን መኖር አለብን፣ ሁሉንም ነገር ትተን ለወደፊቱ እናስብ እባክን ካሌብ ብላ ትለምነዋለች። ካሌብ እንግዲህ ምንም ልሰማት አልቻለም። እኔ አባቴ የሰራውን ስህተት በእኔ ላይ እንዲደገም አልፈልግም። የሰው ላብ ላይ ቁጭ ብዬ እኔ እረፍት አላገኝም። ደሊና የአባትሽን ላብ መውሰድ አለብሽ፣ የአባትንን ልፋት መውሰድ አለብሽ። አንቺ ነሽ እውነተኛ የዚህ ቤት ባለቤት፣ እኔም ወይም እናቴ ወይም የቴም አይደሉም። ስለዚህ ንብረትሽን ተቀበይ ብሎ እንግዲህ ካሌብ ያወራል ማለት ነው። እሷም በቃ እሺ ብላ እናትየዋን አመስግናት ትሄዳለች። እናትየዋ እንግዲህ ለካሌብ እባክን የአባት ጥፋት ላንተ አይገባም፣ አንተና ደሊና ልጆች እንጂ የአባትን ደም እኔ አስመልሳለሁ በማለት እንደዛ አትሞክር እባክን ልጅ ስማኝ። ካሌብ ደግሞ እንዴት ነው እኔ አይኗን ማየት የምችለው? ከሷ ጋር አብሬ ሲኖር ምን አይነት ስሜት ነው የምሰማኝ ብሎ እንግዲህ ካሌብ ለእናቱ በጣም የተሰማውን ነገር ነው የተናገረው እና በጣም በነገራችን ላይ በጣም ተሰምቶታል። ይሄ ነገር እሷ የምትደብቀው ሌላ ነገር ቢሆን ምንም አይልም ነበረ። ግን በእኔና በአባቷ መሀል አባቴ የአባቷ ሞት እጅ ያለበትን ወረቀት ደብቃ ሁሉንም ነገር ትታ ከዚህ ቤት ለማውጣት ያሰበችው ራሱ በጣም ከባድ ነገር ነው። እናቴ እኔ ይህን ነገር እንዴት ነው ማድረግ የሚችለው? ስለዚህ ባኪሽ እናቴ ይሄን ነገር አድርግ አትበኝ፣ እኔ ራሴን ማየት እፈልጋለሁ። ሁሉንም ነገር ወደ ደሊና ስም አዙሬ ህልናዬን ማሳረፍ እፈልጋለሁ ብሎ እናቱን ያማክራታል። እናቱም አዎ የዚህ ቤት ባለቤትና ይሄ ሀብት ንብረት የሚገባው ለደሊና እንጂ ለኛ አይደለም፣ የአባቴ ሀብት አይደለም፣ በደም የመጣውን ነገር ደግሞ የአባቴ ሀብት ነው ብዬ ለራሴ አርጌ መኖርም አልችልም፣ እናቴ ባክሽን ብሎ ካሌብ ይለምናል። እንግዲህ እናቱም ካሌብ ልጄ ምንም አትጨነቅ፣ ሁሉ ነገር ያልፋል። ይሄ ነገርም ሁሉም ነገር እንደሚያልፍ ቁጥርና ከዛ አብረን አንድ ላይ በደስታ እንኖራለን። አንተም የዛሬውን አስብ እንጂ ያለፈውን የአባትን ታሪክ፣ የእሷም አባት ሞተዋል፣ ያንተም አባት ሞተዋሉ። ስለዚህ ደሊናና ማክራትና የሰላም ኑሮ መኖርን ጀመር እባክን ካሌብ ብላ እንግዲህ ወይዘሪት ጽጌረዳ
እንግዲህ ደሊና ሁሉም ጥፋቱ የአባቱ የሆነ ያለ እንግዲህ ደሊና ካሌብ እባክን እስከ መቼ ነው ከኔ የምትሸሸው ስትል እንግዲህ እሱም ደግሞ ምንድን ነው የምትፈልጊው? ምን እንዳደርግልሽ ነው የምትፈልጊው? ብላ እንግዲህ እኔ ያለፈውን ነገር ሁሉ እኮ ረስቸዋለሁ፣ ምንም ማሰብ አልፈልግም፣ እንድታስብም አልፈቅድም ብላን እንግዲህ ደሊና ለካሌብ ትናገራለች። ካሌብ ደግሞ እኔ ምንም ነገር አላሰብኩም፣ ሁሉንም ንብረቱን ወደ አንቺ መልሼ እልናዬን ማሳረፍ ነው ፈልገው፣ እባክን ካሌብ ስማኝና ያለፈውን ነገር ረስተን አብረን እንኖር ትለዋለች ደሊና። እሱ ደግሞ እንግዲህ ምንም ነገር ማሰብ አልቻለም። ያየውና የሰማው ነገር በጣም ከባድ ነው። እናቱ ስትመክረውም እንግዲህ ምንም ሊሰማ ፈቃደኛ አልነበረም። በእኔና በእሷ መሀል እኮ የአባቴ ደም እሷ ጋር አብሬ ሲኖር ወይም ከእሷ ጋር አብሬ ቁጭ ስል አባቴ የሰራው ስህተት ነው መጥቶ በፊት ለፊቴ ላይ ቁጭ የሚለው። እንዴት ሆኜ ነው እናቴ እኔ ከእሷ ጋር አብሬ መኖር ምፈልገው? እንዴት ሆኜ ነው አብሬ ሊኖር ሊቀጥል የምችለው? ብሎ እንግዲህ ካሌብ ግራ ገብቶታል ማለት ነው። አባቱ ያደረገው ነገር አንገት የሚያስደፋ ነገር ነው። አባቴ ሁሉንም ነገር ሳይነግረን አንቺም ሳታቅ እኔም ሳላቅ እንግዲህ ይሄን ነገር አድርጎ ሳይናገር ህይወቱ አልፏል። ግን ዛሬ ላይ እኛ ዋጋ ማክፈል የለብንም፣ የሰው ነገር ለሰው መመለስ አለብን ብሎ እንግዲህ ወደ ህጋዊ የራሷ እንዲሆንና በራሷ ስም ሊያስመልስ ከሷ ጋር ቀሪ ህይወቴ እንዴት ሆኜ ነው የምኖረው? ካሌብ ምን እንዳደርግልኝ ነው የምትፈልገው? ምንድን ነው እሺ የምታስበው? ስትል እንግዲህ ሰርጉ እንዲቆም እፈልጋለሁ ስል እንግዲህ ደሊና በጣም ነው የደነገጠችው። በነገራችን ላይ ደንበር በተረጨበት መንደር ላይ ሊገነባ ምንም ነገር ሊሰራበት አይቻልም። ስለዚህ በእኔና በአንቺ መሀል ደም ስላለ አንቺና እኔ አብሬን መኖር አንችልም። እኔ ደግሞ ይህን ነገር አላደርገውም። ለምንድን ነው እንደዚህ የምትለው? ሁሉንም ነገር እንርሳዋና ለወደፊት መልካሙን አስበን መልካም ነገር እንመኝ እባክህን ካሌብ ብላ ትለምናለች። ካሌብ እንግዲህ ምንም ነገር ልረዳ አልቻለም። በጣም ግራ ገብቶታል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዩቱብን ሰብስክራይብ፣ ላይክ እያረጋችሁ አበረታቶኝ ስለምታበረታቶኝ ከልብ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ተመኘውላችሁ።